በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምንሰነበታችሁ። እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ በዓል በሰላም አደረሰን አደረሳችሁ። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህ ትምህርታችን ጥር 7 ቀን አጋዕዝተ ዓለም ቅድስት ሥላሴ ለምን ይከበራሉ የሚለውን እንመለከታለን። ይህን ከማየታችን በፊት ሥላሴ ማለት ምን ማለት ነው የሚለውን ማየት ያስፈልጋልና ሥላሴ ማለት ሰለሰ ሶስት አደረገ ከሚለው የግዕዝ ቃል የተወሰደ ሲሆን ሥላሴ ማለት አንድም ሶስትም ማለት ነው። ሥላሴ አንድም ሶስትም ናቸው ካልነ አንድነታቸው እንዴት ነው፣ ሶስትነታቸውስ እንዴት ነው የሚለውም መመልከት ያስፈልጋል። ሥላሴ አንድ ነው ስንል የሥላሴ አንድነት በአገዛዝ ይህን ዓለም በመፍጠር ይህን ዓለም በማሳለፍ በሕልውና በመለኮት በስልጣን እነዚህን በመሳሰሉት ሥላሴ አንድ ናቸው እንላለን። የሥላሴ ሶስትነት እንዴት ነው ካልነ የሥላሴ ሶስትነትን ስንመለከት ሥላሴ በስም በግብር በአካል ሶስት ናቸው ማለት ነው። የሥላሴ ሶስትነት በስም በግብር በአካል ከሆነ የግብር ሶስትነታቸው የአብ ግብሩ ወልድን መውለድ መንፈስ ቅዱስን ማስረጽ፣ የወልድ ግብሩ ከአብ መወለድ የመንፈስ ቅዱስ ግብሩ ከአብ መስረጽ ነው ማለት ነው። መንፈስ ቅዱስ ከአብ ሰረጠ እንጂ ከወልድ አይባልም። ወልድ ቢወለድ እንጂ አይወልድም፣ አይሰርጽም፣ አያሰርጽምም። እግዚአብሔር አንድ ሲሆን ሶስት ሲሆን አንድ ነው ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ይባላል እንጂ ሶስት አምላክ አይባልም። አብ ወልድን ስለወለደ መንፈስ ቅዱስን ስላሰረጸ አይበልጣቸውም፣ አይቀድማቸውም። ስለዚህ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ማለት ነው። የአካል ሶስትነታቸውስ እንዴት ነው ካልነ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው ማለት ነው። ለወልድም እንዲሁ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም መልክ ፍጹም ገጽ አለው ማለት ነው። ነገር ግን አይከፈሉም፣ አይነጣጠሉም፣ ፍጹም አንድ ናቸው ማለት ነው። ሥላሴ በስም ሶስት ናቸው። ማን ማን ይባላሉ ካል የስም ሶስትነታቸው አብ ወልድ መንፈስ ቅዱስ ተብሎ ይጠራል። ስለ ሥላሴ አንድነትና ሶስትነት በመጽሐፍ ቅዱስ ላይ በሰፊው ተጽፎ እናገኛለን። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እግዚአብሔርም አለ ይለናል፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም አለ ብሎ አንድነቱን በመልካችን እንደ ምሳሌያችን እንፍጠር ሲል ደግሞ ብዛቱን ወይም ሶስትነቱን ይገልጻል ማለት ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እግዚአብሔርም አለ እነሆ አዳም መልካሙንና ክፉን ለማወቅ ከኛ እንደ አንድ ሆነ። ከኛ የሚለውና እንደ አንድ የሚለው እግዚአብሔር ከአንድ በላይ እንደሆነ ይጠቁመናል ወይም ያስረዳናል ማለት ነው። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ስናነብ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት፣ ዓይኑንም አነሳና እነሆ ሶስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ ይላል፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ እለምናለሁ ይላል። ለአባታችን ለአብርሃም አጋዕዝተ ዓለም ቅድስት ሥላሴ በመምሬ የአድባር ዛፍ ስር ተገልጸዋል ማለት ነው። የቅዱስ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አላቸው ይላል። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ስንመለከት መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል እያለ መልአኩ ቅዱስ ገብርኤል የሥላሴ ሶስትነትን በሚገባ ተናግሯል ማለት ነው። ስለዚህ ሥላሴ አንድም ሶስትም ናቸው ማለት ነው። ስለ ሥላሴ አንድነትና ሶስትነት ይህን ከተነጋገርን ጥር 7 ቀን አጋዕዝተ ዓለም ቅድስት ሥላሴ ለምን ይከበራል ወይም ለምን ይከበራል የሚለው ማየት ያስፈልጋል። ጥር 7 ቀን ከሌሎች ዕለታት በተለየ መልኩ የምናከብርበት ምክንያት ኦሪት ዘፍጥረት ምዕራፍ 11 ከቁጥር 7 ላይ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንድባልቀዋለ ይላል። እንግዲህ ከዚህ ታሪክ ጋር የተገናኘ ነው ማለት ነው። ታሪኩን ስንመለከት ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 ጀምሮ ስናነብ ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች ይለናል። ምድር ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናወር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩስ ተባባሉ ይለናል። ከማያይክ በኋላ ወይም ከጥፋት ውሃ በኋላ
የኖህ ልጆች ከተረፉት መካከል የኖህ ልጆች ወልደው ተዋልደው እጅግ በጣም ብዙዎች ሆኑ፣ ተባዙ። ከምስራቅ ተነስተው ወደ ባቢሎን መጡ ይለናል። ወደ ባቢሎን ሲመጡ ከመጡ በኋላ በባቢሎን ምድር ሰፊ ሜዳ አገኙ ይለናል። በዛ መኖር ጀመሩ ይላል። በዛ መኖር ሲጀምሩ አንድ ነገርን አሰቡ ይለናል። ምን የሚል አሰቡ? ሳንሞት ስም መጠሪያ የሚሆነን ግንብ እንገንባ፣ ለስማችን መጠሪያ የሚሆን ስማችን እንዲነሳ፣ ስማችን በምድር ላይ እንዳይጠፋ ታላቅ ግንብን እንገንባ ብለው መከሩ ይላል። ከዚህ በኋላ ተማክረውም አልቀሩም። መክረው ከጨረሱ በኋላ ታላቅ ግንብን መገንባት ጀመሩ ይላል። ታላቅ ግንብን መገንባት ጀመሩ። እነሱን ይመራቸው የነበረው ደግሞ አለቃቸው ናምሩድ ይባል ነበር። ይህ ሕገ እግዚአብሔርን የማያከብር ነበርና ናምሩድ አንድ ሐሳብን አመጣ። ምን የሚል ሐሳብ አመጣ? ሞትን የሚያመጡብን ሥላሴ ናቸውና እነርሱን ወቅተን ሞትን ለምን አናርቅም ብሎ ሐሳብን አመጣ ይላል። በናምሩድ ሐሳብ ሁላቸውም በዛ በባቢሎን የሚኖሩ ሰዎች ሞትን የሚያመጡብን ሥላሴዎች ከሆኑ እነርሱን ወቅተን ሞትን እናርቅ ተባብለው በአንድነት ግንብን መገንባት ጀመሩ ይላል። ከዚያ ሆነው የገነቡት ግንብም ወደ ሰማይ ተቃረበ ይለናል። ምግባቸውን በፀሐይ አብስለው መብላት ጀመሩ። ሰማይ ጠቀስ ግንብ ከገነቡ በኋላ ከገነቡት ግንብ ላይ ሆነው ከግንቡ ላይ ሆነው ጦር እየጠበቁ ወደ ሰማይ ይወረውሩ ጀመር። ጦራቸውን ወደ ሰማይ ወረወሩ። እነሱ ጦራቸውን ወደ ሰማይ ሲወረውሩ ሰይጣን ደግሞ ከደመና በመታት ደም እየቀባ ይልክላቸው ነበር። እነሱ ደግሞ ደሙን እያዩ አሁን አብን ወጋ ነው፣ እንደገና ደግሞ ይወረውራሉ። አሁን ወልድን ወጋ ነው፣ ደግሞ ይወረውራሉ። አሁን መንፈስ ቅዱስን ወጋ ነው እያሉ አጋዕዝተ ዓለም ሥላሴን ወይም እግዚአብሔርን ይገዳደሩ ጀመር ይላል። እግዚአብሔርን ተገዳደሩት። ከዚህ በኋላ አጋዕዝተ ዓለም ቅድስት ሥላሴ ምንም እንኳን ምሕረታቸው የበዛ ምሕረታቸው ለልጅ ልጅ የሚሆን ምሕረታቸው ለዓለም የሚሆን ምሕረታቸው የበዛ ቢሆንም ዲያብሎስ እነዚህን ሰዎች እንዳሳሳታቸው መንፈስ እርኩስ በውስጣቸው እንደገባና እንደሰረጸ አጋዕዝተ ዓለም ቅድስት ሥላሴ ስለተረዱ ኑ እንውረድ፣ ቋንቋቸውን እንቀላቅልባቸው አሉ ይለናል። ከዚህ በኋላ ቅድስት ሥላሴ እነዚህ ሰዎችን ሲያሰቡ ቋንቋቸውን ቀላቀሉባቸው ይላል። ቋንቋቸው ተቀላቀለ። እነዚህ በኃጢአት ላይ ኃጢአትን እየጨመሩ ከቀን ወደ ቀን ሕገ እግዚአብሔርን እያፈረሱ ሥላሴን እየተገዳደሩ ሰይጣን በላያቸው ላይ አድሮ እርኩስ መንፈስን የሚያሳስባቸውን ቋንቋቸውን ደባለቁባቸው። ከዛ በፊት በምድር ላይ የሚነገር ቋንቋ አንድ ቋንቋ ነበረ። የኖህ ልጆች ሥላሴን እንውጋ ብለው በተነሱ ጊዜ ቋንቋቸውን እንዳይግባቡ አጋዕዝተ ዓለም ሥላሴ ከአንድ ቋንቋ ወደ ብዙ ቋንቋ ቀላቀሉባቸው ይላል። ከዚህ በኋላ ግንበኛው ጭቃ አንጣ ሲለው ውሃ ይወስድ ነበር፣ ውሃ አንጣ ሲለው ደግሞ ድንጋይ ያቀብል ነበር። ባለመግባባታቸው በዛ በሰናወርም ግንብ መገንባታቸውን አቁመው ተበተኑ። ምክንያቱም ሐሳባቸው መጥፎ ነበር። ሐሳባቸው ርኩስ መንፈስ ያለበት ሐሳብ ነበር። አስተውሉ የእግዚአብሔር ልጆች፣ ሕገ እግዚአብሔርን ስንጥስ፣ በሕገ እግዚአብሔር አንጓዝ ስንል፣ እንደ ቤተ ክርስቲያን ስርዓት አንመራ ስንል አይደለም የተለያየ ቋንቋ እየተናገር ይቅርና አንድ ቋንቋ እንኳን እየተናገር መግባባት አንችልም ማለት ነው። ለምን? የእግዚአብሔር መንፈስ ከኛ ካራቀ መግባባት አይቻልም። እነዚህ ቋንቋቸው ተደበላለቀባቸው። ጭቃ አንጣ ሲለው ውሃ ያቀብለዋል፣ ውሃ አንጣ ሲለው ድንጋይ ያቀብለዋል። መግባባት አቃታቸው። የማይግባቡ ቢሆኑ ተፈታትነዋል ማለት ነው። ባለማስተዋል የሰሩት ሕገ እግዚአብሔርን በመጣስ ሥላሴን እንውጋ ብለው በመጥፎ ሐሳብ የገነቡት ሕንፃ በአመፃ የተገነባው ሕንፃን ጥር 7 ቀን ነፋስ ጠራርጎ እንዲያጠፋው አድርገውታል ማለት። ስለዚህ በዛሬው ዕለት በአመፃ የተገነባው ሕንፃ የፈረሰበት፣ ቋንቋቸው የተደበላለቀበት፣ በሕገ እግዚአብሔር አንጓዝም ያሉት በባቢሎን ሜዳ ላይ ሰናዖር የሚባለውን ግንብ ሲገነቡ የነበሩ ሥላሴን በመገዳደራቸው ምክንያት ቋንቋቸው የተደበላለቀበት፣ ሕንፃቸው የፈረሰበት ዕለት ነው ማለት ነው። ስለዚህ የኖህ ልጆች ሕገ እግዚአብሔርን በመጣሳቸው በሕገ እግዚአብሔር ባለመጓዛቸው ይህ ገጥሟቸዋል ማለት ነው። ስለዚህ ሕጉን ማክበር በሕጉ መጓዝ ያስፈልጋልና ሕጉን አክብረን እስከ መጨረሻው በቤቱ ጸንተን እንድንኖር የአምላካችን ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።